እዚህ ዛሬ ማየው መድረክ በጣም ደስ ብሎኛል። for the first time ኖቱ ብነግራችሁ ከተለያየ አካባቢ የመጡት ከተለያየ ሃይማኖት የመጡት ከተለያየ ዘር ምንለው የመጡት ከዛም በላይ በአምባሳደርነት ደረጃ በብዙ በኢትዮጵያ ውስጥ በጣም የተለያዩ ሮል የተጫወቱ እዚህ ውስጥ ስላሉ የተለያየ ደግሞ አይዲያዎችና ሪዮት ዓለም የተከተሉ ሰዎች ስላሉ በጣም ነው በእውነቱ ብነግራችሁ በጣም ደስ ብሎኛል። ሁለተኛ እንደምታውቁት ኢትዮጵያ እኮ ያልተገዛች ሀገር ነች፣ በደንብ ነው የምናውቀው። እና ዛሬ በዚህ ዓለም በመኖረው ይሄ ሩል ቤዝድ የሚባለው የነበረው ዛሬ ድራሹ ጠፍቶ እንደ ከሁለተኛ ዓለም ጦርነት ሲፈጠር እንደ ዩኤን እንደ ሌሎቹ ዛሬ ዓለም ራሷ የገባችበት እናውቃለን። እኔ ይሄንን ያነሳሁት የኢትዮጵያ ያልተገዛች ሀገር ሁለተኛ ደግሞ እንደምታውቁት ላይቤሪያ ነች። እንደ ፖለቲካል ፕሮጀክት ለዓለም በተለይ ለአፍሪካ ለተገዙች ከኮሎኒያል የወጡት ሀገሮች ትሆናለች ብዬ ነበር የምገመትኩት። ግን ልጆቿ በጣም ነው ያሳፈርናት። እና ወደ አራተኛው ወደ ኢንተርናል ክራይሲስችን እንሂድ። ትልቁ ነቀርሳችን የተለያየ ለምሳሌ በቅርብ ጊዜ በትግራይ በኩል የተደረገው ጦርነት for the first time በዓለም ደረጃ መንግስቱ የራሱ መንግስት የዛ አገር ተብሎ የዛን ህዝብ ከሌሎች ሀገሮች ከኤርትራ ከሶማሊያ ከሌሎቹ ከአቡዳቢ ከሌሎቹ መጥተው ወደ 40 ዓመት ነው የወሰዳቸው። እና ያንንን ወንድሜ በጣም የሚገርም አይነት ነገር ነው። ቀደም ወንድሜ ደግሞ ሌላው እንደተጠቀሰው አማራ ሪጅን የሚባለው ዛሬ እንደዛው ኦሮሚያ ሪጅንም እንደዛው ሶማሌ ሪጅንም እና ችግሩ የሁሉን ቤት ያንኳኳ ይመስላል። እና አሁን የሚያስፈልገን በመፍትሄ ላይ መጨረሻ ላይ እናገራለሁ። ሌላው ደግሞ ኤክስተርናል ፋክተሩ ደግሞ አሁን ኢትዮጵያ እኮ የውጭ የኤክስተርናል እንደ አቡዳቢ እንደ ሳውዲ አረቢያ ሌሎቹ መጫወቻ ሆናለች። እና አሁን ለምሳሌ በቅርብ ጊዜ አሁን ይሄ ስትሬት ኦፍ ሆርሙዝ ሲዘጋ 850,000 ኢትዮጵያኖች ዛሬ ሳውዲ አረቢያ ውስጥ የሚኖሩት ያው ድሮ ሬሚተንስ የሚልኩ ነበረ። እነሱ ራሳቸው በጣም ችግር ውስጥ ናቸው። እና ያለው መንግስት ስለዛም እንኳን ምንም የሚናገር አይመስለኝም። ወደ መፍትሄ ቢሄድ ወንድሞቼ ከዚህ በፊት በኃይለ ሥላሴ ጊዜም ሁለት ነበረ ትልቁ ችግር የመሬትና የብሔሮች ጥያቄ ነበረ። ከዛም ደርግ ሲመጣ ያው እናስታውሳለን። ከዛም ኢፒአርዲኤፍ መጨረሻ ላይ ደግሞ የአሁኑ መንግስት ሲመጣ ሁሉ ጊዜ ሽግግር መንግስት ይባላል፣ ብዙ ነገሮች ይነሳሉ። ግን እኛ ራሳችን አሁን በመጨረሻ ላይ ቢሆን በዛ ብንመለከት ስትራቴጂክ ኦብጀክቲቭ ሳይኖረን በስሜታዊ በቃ ፍኖተ ካርታ ሳይኖር ለምሳሌ አሁን ያው ችግሮች እናወራለን። አሁን ይሄ መንግስት ነገ ይሄዳል። ምንድነው የኛ አሁን ለወደፊቱ ምን አይነት ኢትዮጵያ እንፈልጋለን ብለን ከመነጋገር ፋንታ አስቀድመን ስትራቴጂክ የሆነ ማለት ሰዎች አሉ። እዚህ ውስጥም ቪዥነሪ የሆኑ ሰዎች አሉ። ያንንን ፎርሙሌት አድርገን ምን አይነት ስትራቴጂክ እና ታክቲክ ያስፈልጋል ብለን ከማለት ያው በስሜታዊ ሆነን መጨረሻ ላይ ያው ታውቃላችሁ እንደ ማነው አምባገነኖች ያው የገደሉትን በገንዘብ የሚያስከፍሉ እንደ መንግስቱ ኃይለማርያም ከዛም የኮሪዶር ሊደርሺፕ ውስጥ አሁን የገባን ይመስለኛል። እና የሚያስፈልገን ደግሞ የኛ በተለይ ዲያስፖራ ያለውና አገር ቤትም ያሉት ለምሳሌ ባለፈው ጊዜ የኢፒአርዲኤፍ አብይ ሲመጣ ከ2015 2018 ላይ የአማራ ኦሮሞ ይባሉ ነበርና ግን ጥሩ ነው ስንት ወጣት ነው በዛ የሞተው። ግን ምንም አይነት ፍኖተ ካርታ ተዘጋጀን ምንም አይነት ኦብጀክቲቭ በኔ እይታ ከዛ በኋላ ነው እንደ አብይ አይነት ሰው ያጋጠመንና ሌሎቻችን ደግሞ አሁን ውጪ ያለ ነው ይሄ ነን ቫይለንስ ምናምነው ያኛው ደግሞ የቄሮ በነን ቫይለንስ ነበረ። አገር ቤት ውስጥ ያሉት በአርሚ ስትረግል ዛሬ የሚዋደቁትም ሁለቱንን አንደኛ እንዴት እናቀናጃለን? በመሐከላችን ደግሞ የተለያዩ ለምሳሌ በትረስት የለም። አንዳንድ ጊዜ እንደዛን ችግሮች ይፈጠራሉ። እኛንን ራሳችንን ይሄንን ለጎን ለጊዜው አስቀምጠን ትራንዚሽናል ገቨርንመንት ሲመጣ ለምሳሌ አሁን ያው እንደ ሳውዝ አፍሪካ ፒስ ኤንድ ሪኮንሲሊዬሽን ያደረጉት እንደ ቱኒዚያ እንደ ኮሎምቢያ
ያንን አይነት ተከትለን ይህንን ጎን አስቀምጠን እንዴት አንድ ላይ እንሰራለን ብለን ወደዛ ብንሄድ ጥሩ ነው ብዬ ነው የምገምተው። እና ይሄ መሪ ቃል የያዝነው ጦርነት ይቆም፣ ሰላም ይውረድ፣ የግፍ አገዛዝ ይብቃ፣ ትራንዚሽናል ገቨርንመንት ይምጣን የምንለው ከኤሌክሽኑ በፊት ግን አሁንም እኔ እርጅ ምለው ከዚህ አሁን ስንወጣ የአንድ ቀን የመረብ ምናምን ከማድረጋችን ብቻ በላይ ለወደፊቱ ጥናታዊ ለምሳሌ እንደነ ኤግዘል ሰዎች አሉ፣ ማዕት ሰዎች አሉ እዚህ ውስጥ የተማሩ ፕሮፌሰሮች አለን። ለምሳሌ እምብተኝነት ምንድነው? ስኮላርሊ ምንድነው ከሌሎች ሀገሮች የምንማረው? ለምሳሌ አሁን አንድ ሀገር ትራንዚሽናል ገቨርንመንት ምንድነው? እና እነዚህን በጥናታዊ ያዘጋጀን መጨረሻ ላይ ምላችሁ መሳላችሁ አንድ ላይ ሆነን ወንድሞቼ እቺ ድሮ 1974 አትነሳም ወይ የደሃ ጠላት አይበቃም ወይ ያሉ ኢትዮጵያ ህዝብ ሲነሱ ረስማኛ ሀገሬ መቼ ነው የምትሰማኝ ሲሉ በዘር በሃይማኖት በዛ ተለያይተው ሳይሆን ቪዥነሪ ሆነው የዛ ትውልዱ እንኳን አንድ ላይ ሆነው ነው የመጡት። እና ወንድሞቼ እኛ ጋር አንድ ተረት አለ፣ በዚህ ነው የምጨርስላችሁ። ወንድማችን አብይ እዛ ሲሄድ ያለፈው ጊዜ ሽማግሌዎች ምንድነው ያሉት? አብይ ሰላም ሲላችሁ የህዝቡን ነው ማሳያችሁ፣ ስንት ህዝቡ ከኛ በፊት እንደሆነ። ሰላም ስትሉት ጣቶቻችሁን መቁጠር አለባችሁ ነው የሚሉት በአሁኑ ጊዜ። እና መጨረሻ ምላችሁ ሶማሌ ሲተረት ምን ይላል? አንድ ጣት ፊትን አያጥብም፣ ሁለት እጅ ደግሞ ነው የሚያስፈልገው አንድ ነገር ለማድረግ። እና እንተባበር። ይሄ ብቻ መጨረሻ ቀን እንዳይሆን ለወደፊት ወንድሞች እንሂድ። ስንተባበር እናሸንፍ። ጨርሻለሁ። ቴንክ ዩ